እንዴት አላችሁ? ነፃነት ነኝ። ጉዟችን ተጀምሯል። ዛሬ ዘና ፈታ ልንል ነው። አረንጓዴ ቦታ ልናይ ነው። ንጹህ አየር ልንተነፍስ ነው። ያለሁት እንጦጦ አካባቢ ነው። እንግዲህ እንጦጦ ከሰሞኑ አንድ ድግስ ነበራት እንደምታውቁት። ከእንጦጦ ቀጨኔ ያለው የወንዝ ዳርቻ የተፋሰስ ልማት ተመርቋል። እጅግ በጣም ውብ የሆኑ ነገሮች በውስጡ ይዟል እና እስቲ አረፍ ብለን ብንጫወት መሀል አደባባይ ላይ ነኝ በነገራችሁ ላይ እና የእንጦጦን ንጹህ አየር እየተነፈስኩኝ ውስጡ ምን አለ የሚለውን ልመለከት ነው። ለእናንተም ላሳይ ነው። እርግጠኛ ነኝ ተወዱታላችሁ። ስፋቱም ቀላል የሚባል አይደለም። ወደ 597 ሄክታር መሬት የሚሸፍን የልማት ስራ ነው የተሰራው። ደግሞ ስራውም የተከናወነው በሀገር ልጆች በሀገር እውቀት ነውና በጣም የሚያኮራ ነው። ውስጡን ገብተን እናያለን። ተወዱታላችሁ ብዬ ተስፋ አደርጋለሁ። ጉዟችን ግን ተጀምሯል። ሃይ ታደስ፣ እንዴት ነህ? እንዴት ነሽ? ጤና ይስጥልኝ። ደህና መጣሽ። ዋለልኝ ነኝ ከአዲስ አበባ ከተማ አስተዳደር የወንዝ ዳርቻ ልማት ቴክኒካል አድቫይዘር ነኝ። በዚህ ደግሞ ከእንጦጦ ወዳጅነት ፒኮክ ድረስ በሚዘልቀው የወንዝ ዳርቻ ፕሮጀክት ምክትል ዋና አስተባባሪ ሆኜ እየሰራሁ እገኛለሁ። ስላገኘን በጣም ደስ ብሎናል። አረንጓዴውን እያየው በቃ ጥቅጥቅ ያለው እንደን እየተመለከትኩኝ ዘና እያልኩ ነው። ቦታ በጣም ደስ የሚል ነው። ውስጡ ደግሞ ያለውን ለተመልካቾች ለማሳየት ጓጉቻለሁ። አዎ እንግዲህ አሁን የምንገኘው በእንጦጦ ተራራ ግርጌ ላይ ነው የምንገኘው። 2650 ሜትር ከባህር ጠለል በላይ የሚገኝ ስፍራ ነው። ይሄ የምንገኝበት የእንጦጦ ወዳጅነት ፒኮክ ፓርክ የወንዝ ዳርቻ ፕሮጀክት ወደ 22.3 ኪሎ ሜትር የሚረዝመው 1037 ሄክታር ስፋት ያለው ትልቁ ግዙፉ የወንዝ ዳር ፕሮጀክት መነሻ አካባቢ ላይ ነው የምንገኘው። አየሩ በጣም ተስማሚ ነው። እንደምናየው ደግሞ አንድ ሰው ከቦሌ በቂርቆስ ባራዳ አቋርጦ ጉለሌ ድረስ መምጣት የሚያስችል እግር መንገድም ከታች ይታያል። ስለዚህ ከመሃል ከተማ አናት ተራራ ላይ መምጣት ይቻላል ማለት ነው። ሂዱብኝ ይላል አይደል? አዎ እውነት ለመናገር አዲስ አበባ ከተማ ውስጥ ይሄን የመሰለ የመሬት አቀማመጥ ውብ የሆነ የተፈጥሮ ይዞታ ያለው ተስማሚ አየር ያለበት ቦታ መንፈስንም ማሳረፍ የሚችል አካልንም ደግሞ በእግር መምጣት ከተቻለ በሩጫ መምጣት ከተቻለ ደግሞ ማነቃቃት የሚችል ስፍራ ነው። ለሁሉም ሰው ክፍት የሆነ አካባቢ ነው። ውብ የሆኑ የእጅ ስራዎችን እየተመለከትን ነው። ሐውልቶች አሉ። ቁጭ ብላችሁ የምትዝናኑባቸው፣ መጽሐፍቶችን የምታነቡባቸው፣ ከጓደኞቻችሁ ጋር ከምትወዷቸው ሰዎች ጋር ዘና የምትሉባቸው ቦታዎች አሉ። ዛሬ እንግዲህ አቶ አለልኝ እሱን ነው የሚያስጎበኘን። በዚህ በወንዝ ዳርቻ ላይ ፈልገን የምናጣው አገልግሎት የለም። ሁሉም አይነት ነገር አለ። ለህፃናትም ለወጣቶችም ለአረጋውያንም የሚሆኑ የመዝናኛ አካባቢዎች፣ የማረፊያ ስፍራዎች በስፋት ተገንብተው ነው የሚገኙት። እዛ የምታዩ ታላቁን ስራ ይሄ ሰፈር እንግዲህ የጥበበኞች ሰፈር ነው። እዚህ ሰፈር ውስጥ ብረት ይቀልጣል፣ ይቀጠቀጣል፣ ይዋባል። እዚህ ሰፈር ውስጥ ከጭቃ ከሸክላ የተለያዩ የቤት ውስጥ መገልገያዎች ይሰራሉ። ሸማ ይሸመናል፣ ይፈተላል። ውብ የሆኑ የሀገር ባህል ልብሶች ይሰራሉ። ስለዚህ ቀጨኔ የጥበበኞች ሰፈር ስለሆነ ወደ ግራም ወደ ቀኝ ስናማትር ከዚህ ጋር የተገናኙ ነገሮች የሰፈሩን ታሪክ ማንነት የሚገልጡ ነገሮች በጥበባዊ ውጤት ተቀምጧል። እዛ የምናየው ያ ትልቅ እንስራ ነው። ነገር ግን ፋውንቴን አለው። እዚህ ጋር ስናይ ጥበበኛዋን እመቤት ሸክላ ሰሪዋን እመቤት በግዙፉ ታያታለሽ። ይሄ አካባቢ ዝም ብሎ በተለመደው የፊዚካል መሰረተ ልማት ወይም አገልግሎት መስጫ ተቋማት ብቻ ሳይሆን የራሱ አይደንቲቲ እንዲኖረው መታወቂያ እንዲኖረው ማንም ሰው እዚህ ጋር መጥቶ ሲሄድ ጎብኝም ይሁን የከተማ ነዋሪ የውጭም ዜጋ ይሁን ትዝታው ባይምሮ ውስጥ ላይ ያስቀር የሚችል ሆኖ ነው የለማው። በመሃሉ ደግሞ እንደምታዩ ወንዞች ያልፋል። ወንዙ ያልፋል። ወንዙ ሲያልፍ ደግሞ በቼክ ዳም በሌሎች ውሃ መያዣ መሰረተ ልማቶች በየቦታው እናያለን። ተንጠልጣይ ድልድዮች እናያለን። እዛ ውስጥ
በእግር በብስክሌት የሚታለፍባቸው መንገዶች መሰረተ ልማቶችም ይታያሉ ማለት ነው። እዚህ ስር የሸማ መሸጫዎች፣ ሸማ ማምረቻዎች ቦታዎች ተዘጋጅተዋል። እዛው ተመርቶ እዛው የሚሸጥበት አካባቢ አለ። ትልቅ ሬስቶራንቶች፣ ደረጃቸውን የጠበቁ ሬስቶራንቶች ዙሪያውን እናያለን። እዚህ አካባቢ ብቻ ከ7 በላይ ትላልቅ ሬስቶራንቶች እናያለን። ተመልካቾች ጉዟችን አሁንም እንደቀጠለ ነው። ያለነው እንጦጦ አካባቢ ነው። እንግዲህ ከጎናችን ወደ ቀጨኔ መድኃኔዓለም የሚወስደው ዋናው መንገድ አለ። መንገድ ዳር ላይ ነው ያለነው፣ ግን በቂ የሆነ እግረኞች የሚጓዙበት መንገድ ያለበት ደግሞ አረፍ ብለን የምንጨዋወትበት የምናወጋበት ቦታ ነው። የስፍራ መቀጠያ ተብሎ ነው የሚታወቀው። በጉለሌ ክፍለ ከተማ ውስጥ ነው የሚገኘው። ከተራራው ከጫካው ስንወጣ ወዲያው የምናገኘው የከተማው አካል ነው። ያኛው ጥብቅ ደን ነው። እዛ ውስጥ የትኛውም አይነት ማህበራዊና ኢኮኖሚያዊ እንቅስቃሴዎችን አንፈቅድም። ጥብቅ ለከተማው ላይፍ ላይ የህይወት መሰረት የሆነ ጫካ ነው። ከተሜነቱ ጀምረው ከዚህ ከመቀጠያ አካባቢ ነው። ዋሻ አለ እንዴ? እዛ ጋር ምንድን ነው ማየው? እዛ ጋር የምናየው አርቲፊሻል ላንድስኬፕ ነው የተሰራው። ያ አካባቢ የሸክላ ስራ በስፋት የሚከናወንበት ነውና አብዛኛው ለሸክላ ስራ የሚሆነው ግብአት የሚገኘው ከዛ አካባቢ ነበር። ነገር ግን ግብአቱ ቢያልቅም ሰዎች በመፈለግ ሂደት ውስጥ እየገቡ ለማውጣት ሲሞክሩ አደጋ ያጋጥማቸው ነበር። ለዛ ደግሞ እንደ ማስታወሻም የሚሆን ላንድስኬፕ ነውና ያንንም አካባቢ እንደገና ሪክሌም ለመመለስም የተደረገ ጥረት ነው። እጅግ የሚያምር የመሬት አቀማመጥ ሆኖ ነው የምናገኘው። እንግዲህ ሽሮ ሜዳ አካባቢው እንጦጦ ላይ የሚኖረው ማህበረሰብ ራሱ የራሱ ባህል ያለው ነውና እሱን ለማንጸባረቅ ተሞክሯል። አዎ አንድ ሰው ከሚኖርበት አካባቢ ጋር ሳይኮሎጂካሊ ኮኔክትድ ነው። ትዝታዎች አሉ፣ ትውስታዎች አሉ። የአካባቢ ራሱ መገለጫዬ ነው ብሎ የሚያነሳው ነገር አለ። በተጨባጭም ስለሄድ የምናገኛቸው ሰበዞች ዳናት አሁን ቀጨኔ ሲባል ሁሌም ጭንቅላታችን ላይ የሚመጣው ጥበበኞች ያሉበት ሰፈር ነው። ብረት ቀልጦ ይዋባል። ለአገልግሎት መስሪያ መሳሪያዎች ሆነው ወደ ከተማ ይቀርባሉ። ሸማ ይፈተላል፣ አምሮ እንዋብበታለን። ሸክላም እንደዚሁ ወጥቶ የተለያዩ የቤት ውስጥ መገልገያ እቃዎች ሆኖ እናገኘዋለን። ለውበትም ያገለግላል። ያንን ለማሳያ ሲባል ነው እንግዲህ የሸክላ ሰሪዋ እመቤት እዚህ ተራራው አናት ላይ የቆመው። እንግዲህ በቀደመው ጊዜ ሸክላ ሰሪ፣ ብረት ቀጥቃጭ ምን ተብሎ ይታሰብ እንደነበረ እናውቃለን። እየተገለገልንባቸው ለኑሯችን መሰረት ሆኖ ሳለ ያንን የሚሰሩ ሰዎች ማን ላይ ለመግፋት ጉዳይ ነበር። ነገር ግን እነዚህ ሰዎች ከሁሉም ከፍ ብለው መታየት መጠራት የሚገባቸው ባለውለታዎች እናም ደግሞ ለወደፊቱ በተለያየ ቴክኖሎጂ እየታገዘ አገርንም ለማሳደግ የሚያስችል ስለመሆኑ የሚያሳይ የክብርም የምስጋናም ምልክት ሆኖ ነው እዚህ ጋር የተቀመጠው። በጣም ገላጭ ነው። ቀሚሷን እየተመለከትን ነው። የሀገር ባህል ልብስ የለበሰች ይመስላል። ከዛ ደግሞ እንስራ ይዛለች። እናቶቻችን ያው ረጅም ርቀትን ይዘው እንስራ ተሸክመው ውሃ ይቀዳሉ። እዚህ አካባቢ እንጨት ተሸክመው እንዲህ አይነት ነገር እናቶችን ከዚህ ቀደም እናይ ነበረ። ይሄ ከ400 ኪሎ ግራም በላይ የሚመዝን ግዙፍ ሐውልት ነው። ይሄ ብቻ አይደለም። ቅድም ካነሳሹ ብርቱ ሴቶች፣ እናቶች፣ እህቶች ያሉበት አካባቢ ነው። በእውነት ኢትዮጵያን ያው የሴቶች የእናቶቻችን የእህቶቻችን ውለታ ተብሎ ተቆጥሮ የሚያልቅ አይደለም። ለነሱ መታሰቢያ ይሆን ዘንድ ይሄ ብቻ ሳይሆን እዛ ማዶ ላይ እንጨት የተሸከሙ ሴቶች ልፋታቸውን ድካማቸውን የሚያሳይ ሐውልት ተቀምጧል። በእርግጥ ሊትራሊ በቀጥታ እንጨት ለሚሸከሙት ሳይሆን ቤታቸውን ለማቆም አገርን ለማቆም የሚታትሩ ሌሊት የሚነሱ አርፍደው የሚተኙ እናቶችን ማሳያ የሚሆን ሐውልት እዛ ማቆመናል። ተመልካቾቻችን ሲያዩት በቃ መቼ ነው የሚሄደው ማለታቸው አይቀርም። እኔ ራሴ አሁን ለመጀመሪያ ጊዜ ነው ያየሁት። ሲመረቅ በቴሌቪዥን ያየሁት በጣም ወድጄው ነበረ። እናንተም እንግዲህ ተመልካቾች ደግሞ ቀናችሁን የረፍት ቀናችሁን ከቤተሰባችሁ ጋር መታችሁ እዩት እንላለን። ጉዟችን ግን ይቀጥላል።
በጣም ብዙ ትርጉምን ያዘሉ ሐውልቶችን እየተመለከትን ነው። ሴቶችን አትሌቶችን የያዙ ሐውልቶችን እየተመለከትን ነው። በቁጥር ስንት ናቸው? መልእክታቸው ደግሞ ምንድነው የሚለውን ይንገሩ። አዎ በዚህ የወንዝ ዳርቻ ፕሮጀክት ከተለመደው አስፈላጊ መሰረተ ልማቶች የመንገድ፣ የድልድይ፣ የፍሳሽ ማስወገጃ ስርዓቶች ባሻገር እነዚህ የቢዝነስ የኢኮኖሚ የስራ ዕድል የሚፈጥሩ ፋሲሊቲዎችን ከማስቀመጥ ባሻገር አዲስ ነገር ኢንተግሬት አድርገናል። ከተማ ከሚያስብሉ ነገሮች አንዱ ማንነቱ ነው፣ ትዝታው ነውና እነሱን ሊያንጸባርቁ የሚችሉ ሐውልቶች ከዚህ ከምናየው ከእንጦጦ ተራራ ከውስጥ ጀምረን በኋላ እናየዋለን እስከ ፒኮክ እስከ ቦሌ ድረስ ባለፈው ያየናቸው የነ ጋሽ መሐሙድን የነ ጋሽ አሊ ቢራን ጨምሮ የዚህ ፕሮጀክት አካል ሆነው ነው። በዚህ ፕሮጀክት ውስጥ የታዋቂ ደራሲያን የነ ሎሬት ጸጋዬ ገብረመድህን የነ ጋሽ ስብሐትን ሐውልት በየቦታው አስቀምጠናል። ከፍ ስንል በሽመና ስራ የሚሰሩ ወንድሞቻችንን እነሱን የሚዘክሩ የሚያስታውሱ የሚያመሰግኑ ሐውልቶች ቆመዋል። ተፈጥሮን የሚያደንቁ እንደዚሁ ሐውልቶች፣ ቅቦች፣ የሪሊፍ አርቶች በየቦታው አስቀምጠናል። እንደዚሁ ይቀጥላሉ። በቁጥራቸው ከ27 በላይ ናቸው። ሌሎች ደግሞ እንደዚሁ ፔይንትስ በየድልድዩ ላይ በየግንቡ ላይ እንደዚሁ አስቀምጠናል። እነሱን ሳንቆጥር ነው። ስለዚህ ለጥበብ ከፍተኛ ዋጋ ተሰጥቷል፣ ትኩረት ተሰጥቷል። አሁን ያለነው አትሌቶቻችንን የሚዘክሩ ሐውልቶች የቆሙበት ቦታ ነው። እጅግ በጣም ብዙ አትሌቶች ናቸው እየሮጡ እየተመለከትን ያለ ነው። ይህ ቦታ የነሱን ልፋት የሚከፍሉትን ዋጋ የዱር እንስሳት ጋር እየተፋለሙ ሌሊት እየተነሱ እና የዓላማ ጽናታቸውን የምናይበት ቦታ ነው። እንጦጦ ማለት በጣም ብዙ አትሌቶች እና ኃይሌ ገብረስላሴን ጨምሮ በሚሰጡት ቃለ መጠይቅ ውስጥ የነሱን የዕለት ተዕለት ውሏቸውን ሲናገሩ እንጦጦን ሳይገልጹት ሜንሽን ሳያደርጉት አያልፉም እና አሁን ደግሞ እነሱን ታሳቢ የሚያደርግ ሐውልት ቆሟል። መጀመሪያ ላይ ሳይ የአበበ ቢቂላ መጀመሪያ ላይ በግልጽ ይታያል። ከኋላ ያሉት ግን እነማን እንደሆኑ በግልጽ አይታወቅም አይደል? አዎ አንገታቸው ላይ ሜዳሊያ ላጠለቁት ብቻ አይደለም። ይሄ ሀገራችንን እናኮራለን ብለው ለተጉት ሁሉ ስለሆነ ፊታቸው እንዲታወቅ አልፈለግንም፣ ለሁሉም እንዲሆን። ምክንያቱም በቀጣይነትም ብዙ አትሌቶች ይመጣሉ። ከፊት ያለው ግን የአበበ ቢቂላ ፊት ተለይቶ ኦሎምፒክ ላይ ባሸነፈበት ወቅት የነበረውን የድል ማብሰር ምልክት ይዞ ነው እዚህ ቦታ ላይ እንዲገኝ የሆነው። ምክንያቱም እኛ ብቻ ሳይሆን ለአፍሪካውያንም ሁሉ ጥቁር ማሸነፍ ይችላል እንዴ፣ ጥቁር አብሮ ከነጭ እኩል መሮጥ ይችላል እንዴ የሚለውን ትምህርታዊ ድል ያመጣ ስለሆነ እሱም በልዩነት አቁመሯል። እዚህ ተራራ ላይ ኢትዮጵያውያን ብቻ አይደሉም፣ የሌሎች ሀገር አትሌቶች ሁሉ ይለማመዱ ነበር። እነ ሞፋራ ሁላ በዚህ ተራራ ላይ ሙከራ አድርገዋል። ስለዚህ ከዚህ ቦታ የተሻለ ለአትሌቶቹ ሐውልት የሚቆምበት ስፍራ አለ ብለን ስላላመንን እዚህ ቦታ ላይ እንዲኖር ሆኗል ማለት ነው። ከዚህ ባለፈ የአካባቢ ጥበቃ ላይ ከዛ የግብርና ስራዎችም ከተማ ውስጥ እየተሰሩ እንደሆነ ሰምቻለሁ። እሱን ደግሞ ብናይ ደስ ይለኛል። ጥሩ ነው። ካናቱ ላይ ገና ስንነሳ በአይነቱ የተለየ የእንጆሪ ማምረቻ እርሻ አለ። ባለፉት ጥቂት ወራት ተጀምሮ አሁን ለገበያ እየቀረበ ነው። በትላልቅ ሆቴሎች እንጆሪ እየቀረበ ነው። ከቅርብ ሆነን እንመልከተው። የሚሰጠን ካገኘን እንበላለን፣ እንሞክራለን። ማርና እንጆሪ ማን ይጠላል? አዎ ዛሬ እንደ እንጆሪ ቆንጆ የሆነ የሚጣፍጥ ፕሮግራም ወደ እናንተ እያደረስን እንደሆነ ተስፋ እናደርጋለን። ጉዟችን አሁንም ይቀጥላል። እንግዲህ አሁን ለቀማ ላይ ናቸው። እዚህ አካባቢ ከ9.2 ሄክታር በላይ ይሄ ፍሩት ፓርክ ዞን ነው። ፍሩት ፓርክ ነው። ፍሩት እዚህ ይመረታል። የተለያየ የደጋ ፍራፍሬዎች አሉ በስፋት አሁን የምናየው። ምርታቸውም ለገበያ የቀረበው የእንጆሪ ምርት ነው። ነገር ግን ይሄ ብቻ አይደለም። የተለያዩ ቅመማ ቅመሞችም ይመረታሉ። እዛ ማዶ ደግሞ ስናይ የደጋ አቮካዶ፣ ብርቱካን፣ ሎሚ እንደዚሁ ይመረታል። ተሰብስቦ ወደ ገበያ መሸጡ ብቻ ሳይሆን እዚሁ ተመርቶ በጁስ ባር እዚህ ጋር አለ። እንደምናየው እንጨት በእንጨት የተሰሩ ፋሲሊቲዎች ከላይ ይታያሉ። ማዶ ደግሞ ይሁሉ ጫካ ካለ ስለምንድን ነው ማር ማናመርተው? ይቻላል አይደለ? ስለዚህ እዚህ ውስጥ ከ210 በላይ ቀፎዎች ከ6 በላይ ማህበራት ተደራጅተው ማር እያመረቱ ነው። እንጦጦ ፒኮክ የሚል ብራንድ የያዘ ማር ካያችሁ እዚህ ስፍራ ላይ የተመረተ ነው ማለት ነው።
ተፈቅዶልናል በነገራችሁ ላይ የምትፈልጓትን እስቲ ቀይ ለቅማችሁ ተመገቡ ተብለናል ለኢቲቪ ለነጻነት ደግሞ እስቲ ዛሬ እቺ ቀልታለች ያው ጀርም አይገለንም በሚለው አይ ንጹህ ነው ይሄ በጣም ሁሉ ነገሩ በቁጥጥር በክትትል ውስጥ ያለ ነው እንደውም እርሻውን በኤአይ ሁላ ለመርዳት ቴክኖሎጂ ኢምፕሊመንት ለማድረግ ጥረት እያደረገ ነውና ዝርያቸውም የተመረጠ እንደሆነ ሰምተናል እና ደግሞ በጣም ተለቅ ያሉ የእንጆሪ ፍሬዎች ናቸው ሙዚቃውን አስታወሰኝ አዎ አንድ ሙዚቃ አለ ልክ ነው እንደው ብቻዬን ታዲያ እንዴ አትበላም አንተ እኔማ ያው እዚህ ነው ሙሉ ባለቤቴ ነኝ ብለና አይ ባለቤት ባልሆነም ትልልቅ የሆኑ የእንጆሪ ፍሬዎችን ምርት ሰጥቷል በየዕለቱ እንደሚሰበሰብም ሰምተናል እንግዲህ ለብዙ ሰዎችም ደግሞ የስራ እድል ፈጥሯል ከዚህም ደግሞ በላይ እየሰፋ እንደሚሄድ ነግረናል አይደል አዎ እውነት ነው ገና ይሄ መጀመሪያው ምዕራፍ ነው በቀጣይነት የሚሰፋ ነው እንደምናየው እንጆሪ ብቻ አይደለም ቅመሙን ወደ ላይ ማየት እንችላለን የመጥበሻው ሮዝመሪ ያለ ሌሎችም አሉ እዚህ ማዶ ብናይ ደግሞ እንደዚሁ የሎሚ የብርቱካን የአቮካዶ ተክሎች አሉና እንደዚህ በዚህ ከፍታ ላይ ምን ያህል ማምረት እንደሚቻል ለማሳያ ለማስተማሪያ የሚሆን ሞዴል የከተማ ግብርና አካባቢ ነው እንጆሪውም ማሩም በዚህ ወቅት በገበያ ላይ የሚገኙ ናቸው በቀጣይነት በስፋት ማምረቱን ይቀጥላል ግን አሁን ባለው ሁኔታ ለተላልቅ ሆቴሎች ማቅረብ ጀምሯል ኤክስፖርታብል ነው በተለይ ደግሞ እንጆሪው ለውጭም ገበያ በሚሆን የጥራት ደረጃ ነው እየተመረተ ያለው እንጆሪ የዝናብ ወቅት እስካላጋጠመ ድረስ ከባድ ዝናብ ከሌለ በየዕለቱ የሚሰበሰብ ምርት አለው ዛሬ ሰብስበን ነገም ወተን መሰብሰብ እንችላለን ልክ እንደ ዶሮ እንቁላል ማለት ነው ስለዚህ እጅግ አዋጭ የሆነ ምርት ነው ከተማ ላይ ምን ማድረግ እንደሚቻል በትኩረት መስራት ከተቻለ ምን መስራት እንደሚቻል በትንሽ መሬት ምን ያህል ማምረት እንደሚቻል የሚያሳይ ኤክስፐሪመንታል የሆነ የከተማ ግብርና ስፍራ ነው ለማለት እንችላለን አዎ በጣም ውብ ነው እንግዲህ ያየን ነው ተመልካቾችም እንጆሪም ከፈለጋችሁ ኑ እየበላችሁ እየጠጣችሁ ዘና የምትሉበት ቦታ ነው እንግዲህ ያ አካባቢ ከዚህ በፊት የነበረው ቆሻሻማ የነበረን ቦታ ከዛ ደግሞ ሰዎች ነዋሪዎች በሌቦች ይቸገሩበት የነበረ ቦታ ፍሳሽ ማስወገጃ የነበረ ቦታ በወንዝ ዳርቻ ልማቱ እንደምታዩት በጣም መልካም ሆኖ ውብ ሆኖ ለውጦችን ተመልክተናል እናንተም ቅዳሜ እሁዳችሁን ዘና ለማለት ኑ እንላለን ዛሬ ግን ጉዟችንን እዚህ ጋር እናብቃ ቆንጆ ቆይታ ነበር የነበረን እንዴት ነው ግን በጣም ቆንጆ ቆይታ ነው ያደረግነው በእርግጥ ዛሬ ያየነው ቅምሻ ነው ፕሮጀክቱ በጣም ግዙፍ ነው በቀጣይነት ሌላውን የፕሮጀክቱ አካል ምን ጎበኝ ይሆናል በእርግጠኝነት እንደምትመጪም ተስፋ አደርጋለሁ ዛሬ የነበረን ቆይታ ግን በጣም ጥሩ ነበር አመሰግናለሁ አዎ እኛም ስላገኘን በጣም ደስ ብሎናል ስለጎበኘን እንግዲህ እዚህ የሌለ ነገር የለም የስፖርት ማዘውተሪያ አለ ህፃናት ማጫወቻ አለ ሬስቶራንቶች አሉ እንዲህ ደግሞ መታችሁ መታዩበት ልምድም መቅሰም ከፈለጋችሁ ቤታችሁ እንጆሪ ማልማትም ከፈለጋችሁ ነውና ተመልከቱት እንላለን ጉዟችን ዛሬ እዚህ ጋር ያብቃና ቀጣይ ሳምንት ደግሞ አዲስ ቦታ አዲስ ሐሳብ ጋር ይዘናችሁ እንላለን እስከዛው ግን ሰላም ቆዩልን